ሁለታችሁም አንድ ቀን እንደዚህ አይነት ነገር ሆኖ ማያውቅም። ደረጀ በቃ ተረጋጋ። ምንድን ነው መረጋጋው? ሁለታችሁም በአንድ ቀን እንደዚህ ሆናችሁ እንዴት ነው መረጋጋው? ንገሩኝ። አባዬ ነገሮች አይደል? በቃ አደጋ ነው፣ አደጋ ነው አባዬ። እባክህ በሽታ ላይ ትወድቃለህ። አባዬ ወደ ልትሄድ ነው? እባክህ ተረጋጋ። ዞር በል ይላታል። ታላቅ ወንድማችሁ አይደለም እንዴ? እንደዚህ ይደረጋል እንዴ? ቆይ አንድ ነገር ብንሆንስ ደንግጠን። የሰራችውን ስራ በፍጹም ምንም በቃ ከአይምሮዬ በላይ ነው። ግን ያላሰብነው በጣም የሚገርም ነገር ነው አይደል? አንበሳው ደስ አይጨበጥ አንድ ሰው ሆኖ ላምሳሜ በቃ ከገዛ ቤት ውስጥ ከራቀ በጣም ዛሬ ደግሞ ለምወዳት ውዷ ባለቤቴ አሁን ስጦታ ማበረከትበት ጊዜ ላይ ግሩምና ያልታሰበ ነገር በአቶ ደረጀ ቤት ተፈጥሯል ማለት ነው። ዳጣና ኤቢ አርግዘናል ብለዋል። ከማን ያረገዘው የሚለው እንግዲህ አቶ ደረጀ ማን ነው ልጆቼ ይነቃብኝ፣ ዘራፍ ያዙ ይልቀቁኝ፣ ማን ነው የደፈረኝ፣ ማ ወንድ ነው ልጆቼን የገባውና የደፈረብኝ በአንድ እያለ ነበረ። እውነት ለመናገር በሱ ቦታ ሆነ ስናየው በጣም ከባድ ነው። በአንድ ጊዜ ሁለቱም እንግዲህ ወደ ላይ አለን እርጉዝ ነን ብለው እንግዲህ እርግዝና ምልክትም ያው በራሳቸው መንገድ እያሳዩ ነበረ። መጨረሻ ላይ ግን የተፈጠሩ ነገር የማይታሰብ ነበረና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላማችሁ በዝት ትረፍረፍ ይበልኝ። ዳጣ ድራማ ደስ የሚልና ቤተሰባዊነት ያለው ደስታ፣ ሐዘን፣ መተሳሰብ፣ መገፋፋትም ያለበት ነውና ባልና ሚስት ተሳስበው ተጋግዘው ሲኖሩ ነገር ግን እህትማማቾች ደግሞ አለመግባባት እንደዚሁም ደግሞ ከውጭ የመጣ አንድ ወንድ ልጅ ናታን ቢኖርም እሱ ላይም አለመስማማት እርስ በራስ መጠላላት ይገኛልና እህትማማቾች ላይ ነገር ግን ዛሬ በጣም ደስ በሚል ሁኔታ የአቶ ደረጀና የወይዘሮ ማርታን ኢንቨስተሪ 25ኛ ዓመታቸውን ለማክበር ያደረጉት ብራንክ በጣም የሚገርም ነው። መቼም አረገዙ ሲባል እኔ በቃ እንዲህ ሁለቱም እንዴት ቢያረግዙ ይችላሉ ብለናል ብዙዎቻችን ማለት ነው። ደግሞ በተመሳሳይ ጊዜ ሁለቱም ወደ ላይ ያለን አቅለሸለሸን ሲሉ ጥርጣሬን በልባችን ውስጥ አሳድሮበት ነበረ። እውነትም ይሄ ነገር ሆኖ ነው ወይስ እነኚህ ሰዎች ተመካክረው ነው? እኔ ግን አይ እነኚህ ሰዎች ፕራንክ እያደረጉ ይሆናል እንጂ በአንድ ጊዜ እንዴት እንደዚህ ይሆናል ብዬ አስቤ ነበርና ነገር ግን በቃ አንድ ቦታ ቁጭ ብለው ወደ አጣም አቅለሸለሸኝ ወደ ላይ ሊለኝ ነው ብላ ወደ መጸዳጃ ክፍል ነው የሮጠችው። እንደዚሁም ኤቢም በቃ ወደ ላይ ያለኝ ብላ አቅለሽልሻሷም ወደ መጸዳጃ ክፍል እንግዲህ አቶ ደረጀ ዳጣን ይዞ ምንድን ነው የተፈጠረው? ምን ሆነሽ ነው ብሎ እንግዲህ ቢጠይቃትም አባዬ ለመናገር አፈሬ ነው እንጂ ሳላረግዝ አልቀርም ነበር ያለችው። እና እሱም አይደረግም በፍጹም ይሄማ የማይሆን ነገር ነው። ጤነኛ ነሽ? ምን እያወራሽ ነው? ራስሽን ያምሻል እንዴ ነበር ያለውና እንግዲህ እንዴት ሊሆን ቻለ ይሄ ነገር? እውነት ቢሆን ደግሞ እንደዚህ ደፍራ አፏ ሞልታ አትናገርም እንዴ? ዳጣማ በፍጹም እንደዚህ አታረግም። እኔ ታኮራኛለህ ገና እኮራባታለሁ እያልኩማ በፍጹም እንደዚህ አይሆንም እያለ ነበርና ኤቢም እንግዲህ ለወይዘሮ ማርታ ነግራታለች። እሷ አይ እማዬ በጣም እያቅለሸለሸኝ ነው እርግዝና ሲሆን የማይቀር እስቲ ውጭልኝ ቼክ ላድርግ ነበር ያለች። ሁለቱም ቼክ አድርግተው አጭበርብረው ቀባብተው ምናምን እንግዲህ ቀጥታ ወደ ሳሎን ነው የሄዱት ማለት ነው። አቶ ደረጀ ግን እኔ ልጅ አይወጣልህም ብዬ ልጅ አይወጣልህ ተብዬ ተረግም ያለው እቺ ኮንታ ኮራኛለች ስል እቺም ጭራሽ ሁለቱም አንዴ ምን ጉድ ነው ቤት የገባብኝ ዘንድሮ እያለ በቃ በጣም እየተናደደ ስሜታዊ ሆኖ ተበሳጭቶ ነበርና ነገር ግን በቃ ሁለቱንም አንድ ክላስ ውስጥ አስቀምጡልኝ፣ በሩን ዝጋልኝ ናታን ነበር ያለው። ናታን ግን በጣም ደነጋግጧል። ናታን ነበር ያለው እንግዲህ ወደ ሰውቱ ናታን አይ አባዬ እኔ ምንም አላደረኩም አለ ያልደረስኩባቸውን ያለውና ዳጣ ግን እንዴ አንተ ራስህ አይደለ እንደኛ ሁለታችንም ስትል በይ እንዳትጨርሺው ያላት አቶ ደረጀ ይሄን የጀመርሽው ወሬ እንዳትጨርሺው እዛው አቆሚው ነበር ያላትና ነገር ግን ማን እንደዚህ ያደረጋችሁ ተናገሩ። ማን የደረሰባችሁ? ማን የደፈራችሁ? ማን ይነካችሁ? ተናገሩ። ምን ጉርኔ መጣብኝ ነበር ያለችው አንድ ክላስ ውስጥ ዘግቶባቸው። እነሱ እንግዲህ አይ አባዬ በቃ የሆነ ሆናል፣ ምንም ማድረግ አይቻልም፣ በቃ ተፈጥሯል፣ የአንድ ቀን ስህተት ነው ምናምን እያሉ ለማስተባበል ሞክሮ ነበር። ጨራሽ አፍ አላችሁ የአንድ ቀን ስህተት ነው ብላችሁ ታወራላችሁ እንዲህ በማለት እንግዲህ በጣም ተናዶ ነበረ። ቤተሰቦች እንግዲህ ማንኛውም ቤተሰብ ልጆቹ ጥሩ ደረጃ ሲደርሱለት የተሻለ ቦታ ሲሆኑለት ነው የሚፈልገው እንጂ እታች ወርደው እዛ ምናምን እንደዚህ አይነት ነገር ማንም አይወድም። እና እንግዲህ የገጠመው ነገር በጣም የሚፈራው በጣም የማይፈልገው ነገር ነበር የገጠመውና እኔ ልጅ ያወጣለ ተብያለሁ፣ ሁለታችሁም ተነሱና ወደ ሆስፒታል ልጃቸው ዳሉ ነበር ያላቸውና
ሁለታችሁም ተነስታችሁ ወደ ሆስፒታል። እኔ ማመን አልቻልኩም። ይሄ ነገር ውሸት ነው፣ እየተጫወታችሁብኝ ነው። ለማርታም እንግዲህ ይሄ ነገር ውሸት ይሆናል እንጂ እንዴት ሁለቱም አንዴ እንደዚህ ሊሆን ይችላል? ደግሞ እንዴት አፋቸውን ሞልተው ተሳስተ የአንድ ቀን ስህተት ነው ተደፍረን ነው ሊሉኝ ይችላሉ ነበር እንግዲህ ያለው በጣም በመናደድ። እሱም እንግዲህ ወደ ዘሮ ማርታ ጋር ወደ ክላሳቸው ገብተውም እየተመካከሩም ነበረ። ይሄ ነገር እንዴት ሊሆን ቻለ? ማኑ ልጆቼን ይነካብኝ እያለ እንግዲህ እሷን እያወራ ነበር። ናታንን በማልሄደው እንዴ አባዬ ተረጋጋ፣ ትንሽ ተረጋጋ ነበር ያለው። እንዴ ተረጋጋ ትለኛለህ እንዴ? ጭራሽ ተረጋጋ ትለኛለህ? ልጆቼ እንደዚህ ሆኑ አርግዘናል እያሉ ሁለቱም ተረጋጋ ትለኛለህ ነበር ያለው። ምንም እንዳልተፈጠረ ነገር ተረጋጋ ትለኛለህ እንግዲህ ነበር ያለው። እሱን ለማረጋጋት እየሞከረ ነበር ናታን። ነገር ግን ለባብሶ እነሱም በቃ እየለባበሱ ነው፣ ለባብሶ እየጠበቁክ ነው ሳሎን ላይ። በቃ ሄደው መመርመር አለባቸው፣ ማን እዚህ ቤት እንደመጣ መታወቅ አለበት ነበር ያለው። እና ወይዘሮ ማርታን በጣም አዝናለች። እንደው ምንድን ነው እድል እንደምን ጉድ ውስጥ ነው የገባሁት እያለች ነበርና ነገር ግን ወደ ሳሎን ሲሄዱ የጠበቃቸው ነገር ሌላ ነው። ሁሉም ፏ ብለው ለባብሰው እንግዲህ የ5 ዓመታቸውን የጋብቻ ዓመታቸውን ሊያከብሩላቸው ኬኩ አበባው ተጎዝጉዞ ምናምን ነበርና እነሱ እንግዲህ ወደ ሆስፒታል ይዟቸው ሊሄድ ወደ ሳሎን ሲሄድ ለባብሰው እንግዲህ ሰርፕራይዝ ተብለዋል ማለት ነው። ሰርፕራይዝ ተደርጓል። በጣም ነበር የደነገጠው አቶ ደረጀ። ይኸው ልቤ ትርትር እያለሽ እስካሁን ድረስ ነበር ያለው። ኤቢም ግን አባዬ በጣም እንደምትወደኝ ገና አሁን አወቅኩኝ፣ እንዴት እኮ እንደተናደድክ እንዴት እኮ እንደሆንክ እያየሁክ ነበር ያለችውና እሱም እኔ እንዴት በጣም እንደምወድሽ ታውቂያለሽ፣ በጣም እንደምወድሽ እንደምሳሳልሽ ታውቂያለሽ፣ ግን እያናደርሽኝ ነው። እንደዛውም ሆኖ ግን የኔ ፍቅር ላንቺ አልቀነሰ ነበር ያለው። እንግዲህ እኛ ልጆች ምንም ብናጠፋ ምንም በደል ብንሰራም ያው የቤተሰብ ፍቅር እንዳለ ነው። ቤተሰቡ ይቆጣሉ፣ ይናድዳሉ። በእኛ ጥፋት ሊበሳጩና ሊናድዱ ይችላሉ። ግን የነሱ ቤተሰባዊነት ፍቅር እንደማይቀንስ ነው እንግዲህ ከአቶ ደረጀ የተረዳን ያለውና በጣም ፈገግ ብላ ዛሬ አምሮባት እየተጫወተች ነበር። ኤቢ ቁጣዋን ግልምጫዋን ምናምን ትታለች ማለት ነው። ውጥር ውጥር የምትለውን ትታ እንግዲህ ከዳጣ ጋር ተስማምተው ደግሞ ይሄ ነገር መስራታቸው ራሱ ለወይዘሮ ማርታ እንግዲህ በጣም ነው ያስገረማት። እናንተ ፕራንክ ከማድረጋችሁ የበለጠ ግን እንደዚህ ተመካክራችሁ ተስማምተው እንግዲህ እንደዚሁም ጠበቃው እንግዲህ ዘራፍ እያለ እየሸለለላቸው እንግዲህ በቃ በጣም ደስተኛ እንዲሆኑ ለማድረግ እየሞከሩ ነበር። ሁሉም በራሱ በኩል እንግዲህ ደስተኛ እንዲሆኑ ለማድረግ እየሞከሩ ነበር። ምክንያቱም ከዛ ቤት ደስታ ርቋል። በኤቢ ምክንያት በተፈጠረው ነገር ሁሉ በቃ ለቅሶ ነው፣ ሀዘን ነው ብዙ ጊዜ ያለው እዛ የሚታየውና መረበሽ እንግዲህ ሁሉም ተሰባስቦ የቤተሰብ ጨዋታ እየተጫወተ ጥያቄ መጠያየቅ ያለባቸውን እየተጠያየቁ እንደዚህ ውሃን አስመስሉ ውሃን አስመስይ ተብላ ነበር እና መጠን ውሃን ለማስመሰል ብላ እንግዲህ ያልተጠበቀ ሚስጥር እያወጣች ነበር። እሱም እንግዲህ ናታንና ዳጣ የሚያደርጉት እሷም እንግዲህ እንደ ውሃ ወራለሁ ብላ የእነሱ ሚስጥር እያወጣች ነበረ። ናታን ዳጣ ትንፋሽ ሲሰጣ ሲስማት ምናምን ስትል ከዛ ነበር ያለችው የቢና በዛ መሀል እንግዲህ ጠበቃውም እሱስ ልክ ነሽ ያሉ እንዴ ሚስጥር እያወጣች በዚሁ እንደው ሚስጥር አወጣሽ ነው እንግዲህ ኤቢም እንግዲህ ብድግ ብላ እንዴት እንደዚህ ነገር ይፈጠራል? እውነት ነው ነበር ያለችው። ጠበቃውንም እንዴት ተናገር እንጂ ምን ዝም ያስብላል ስትለው እንግዲህ እሷም ወደ እሱ ስታፈጥ እሱም አይ እኔ ውሻ ይሁን ሰው አላቅም፣ ግን ጨለማ ነው አይቻለው እንጂ እነሱ መሆናቸውን አላቅም ነበር ያለችው። አይ እየዋሻ ነው እውነት ተናገር ብላ ነበር ያፋጠጠችው ኤቢና እሱ እንግዲህ አይ እንግዲህ እኔ አላየውም ሴጣንም ሊሆን ይችላል ብዬሻለሁ እንዴ በገድ ነው እንዴ ዋ ምን ትላለች ነበር ያለው። እንግዲህ ነገር ተያይዞ ነበር እና ዳጣም እንግዲህ እንደ ኤቢ አስመስይ ተብላ ነበር። የኤቢን ጭቅጭቅና ንዝንዝ እዚህ ቤት እኔን የሚሰማኝ የለም ምናምን እንግዲህ የምትፍጨረጨረውን እንግዲህ እያስመሰለች ነበርና ውሃን በዛ ማል እንዴ ጥፊውንም ጨምሪበት እንጂ ታጣፋኛለች እኮ እኔም በጥፊ እኮ ትመታኛለችም እያለች ነበር። አቶ ደረጀ ግን ስለምትወድሽ ነው የመታችሽ እህትሽ ስለሆነች ነው እያለት ነበር። አዎ እሷማ ስለምትወደኝ ነው የምትመታኝ እህቴም ስለሆነች ነው የምትመታኝ እያለች ነበረ እንግዲህ ውሃና እንደዚሁ እንግዲህ ለዛንም ያው ኬክ ካልሰጠሽኝ በቢላ ነው ማስፈራራሽ እያለች ነበር። እሷ ማስፈራራት ብቻ ነው ግን አትወጊኝም አይደለ ነበር። አይ አልወጋሽም ግን አስፈራራሽ ያለው እያለች ነበር። የልጅ ነገር እንግዲህ ሞኝ መስላ እነሱ የሚሉትን የሚያደርጉትን ነገር ሁሉ ቅስም እያደረገች እያስመሰለች ትገኛለች። እና ጠበቃው እንግዲህ አንቺ ጅል መስለሽ ሁሉ ነገር እየቀሰምሽ ነው አይደለ? እንዳንቺ አይነቷ እኮ እኛ ጋር ገጠር ብትሆን ይሄን ያግብታ የልጆች እናት ሆና ነበረ እያላት ነበር የሚገኘውና
እንግዲህ በጣም በሚገርም ሁኔታ መጨረሻ ላይ በጣም ያሳዝናል። አቶ ደረጀ ለወይዘሮ ማርታ የሚሰጣት ሰርፕራይዝ እና ያልተጠበቀ ነገር እንግዲህ አፋችንን ከፍተን ስንጠብቅ አርጁን እንግዲህ ፖሊስ ይዞ መጥቷል ወደ ቤት። ምን ይፈጠር ይሆን? ኤቢ ነሽ የምትወሰደው ወይስ ደግሞ አቶ ደረጀ እኔ ነኝ ጥፋተኛ ብሎ እጁን ይሰጣል? ምን ይፈጠራል የሚለውን እንግዲህ